በጣም ነው የማከብርሽ። እሺ ዳጣ ናታ ሰንሰለት አምጣና እጅን ይሰራ በዛው ነው ሙያ ምናምን ማለት ዳጣ ይሄ እኮ ቀልድ አይደለም። እና ቆይ ታዲያ ጋሼ ዋሽቶ ነው አዲስ አበባ ከተወለድሽ ሲሳይ አንቺ አባት አይደለም ማለት ነው? የተወለድኩትም እዛ ድሬዳዋ ነው። የደረጃ የጓደኛው ልጅ እንደዚህ በቃ ሲሳይ ልጅ ነው እንዴ? ምንድን ነው እንደዚህ ውጭ የምትሉብኝ እንዴ? አቤጌል ተደበደበች። የተደበደበችውም እንግዲህ በሚወዳትና አፈቅርሻለሁ እሞትልሻለሁ በሚላት በአርጁ ነው ማለት ነው። እንግዲህ ፍርድ ቤት ያስጋጣት። እሱም እንግዲህ ወይዘሮ ማርታ እንዴት ልጄን ይደበድባል? ሴት ልጅ ላይ እንዴት እጁን ይዘረጋል ነው ያለችው። አቶ ደረጀ ግን ተረጋጊ፣ ገዳይ ብቻ ሳይሆን ሟችም ጥፋተኛ ሊሆን ይችላል ነበር ያላትና ለዚሁም ደግሞ እወድሻለሁ አፈቅርሻለሁ በሚል ሰው ዛሬ በየደበደባት እጁን ያነሳባት በኋላ የሚያገባት ቢሆን አስቢ ይገላታል ነበር ያለውና ወይዘሮ ማርታ ግን አይ በፍጹም አቤጌል የኔ ልጅ ከናታን ውጪ ማንንም ሰው አታፈቅርም፣ ከማንም ሰው ጋር መሆንም አትችልም ነበር ያለችው። እና እሱም ለማንኛውም ተረጋጊ፣ ለህግ የምናቀርበው ነገር ካለ ለህግ ሲነጋ እናይበታለን ያለውና አቤጌል ግን አስተሳሰቧ ግራና የጠመመ ግራ የገባው ስለሆነ ግን እሷ ያለችው ምንድን ነው ተደብድባ ስትገባ እንግዲህ ዳጣና ውሃ አንድ ክላስ ቁጭ ብለው ነበር ሳሎን ላይ በጣም ደንግጠዋል። እንግዲህ ዳጣ በጅምር ያስቀድማ እህቴ ማን የመታሽ ማን የደበደብሽ ነበር ያለቻት እና እሷማ ተሳካልሽ ነው ያለቻት። ተሳካልሽ እኔን ለማስደብደብ ብዙ ነገር ስትፈነቂ ነበረ፣ ስንት ከፍለሽ ነው ግን ያለቻት እና ይሄ ነገር ግን ለዳጣ አዲስ ነው፣ ምን እያወራሽ ነው አልገባኝም ነበር ያለቻት እና ባክሽ አውቆ የተኛ የቀሰቀሱት አይነቃም ግን አይነቃም፣ አንቺ ነሽ አውቀሽ በገንዘብ ገዝተሽ ያስደበደብሽኝ ነበር ያለቻት እና ማን ነው ደግሞ የደበደበሽ? አርጁ የሚባለው ነው ያ ፍቅረኛሽ ብትላትም አዎ እሱ ነው አንቺ ነሽ ያስደበደብሽኝ ነበር ያለቻት እና ግን ስለዚህ ነገር ዳጣ ምንም የምታውቀው ነገር የለምና እባክሽ የማይሆን ነገር አታውቂ እኔ አላስደበደብኩሽም ነበር ያለቻት እና እንግዲህ ለብቻዋም አርጁ እህቶቼ ጋር ድርሽ እንዳትል ጫፋቸው እንዳትደርስ ብዬ ነበረ፣ አልሰማ ብለሃል፣ እምቢ ብለሃል፣ እንግዲህ አሁን አልላቀቅም እያለች ትገኛለች ማለት ነው። እንግዲህ ሰላምዬ ደግሞ እውነቱን ማወቅ አለብኝ እያለች ዳጣን እያፋጠጠቻት ትገኛለች ማለት ነው። እና እሷም እንግዲህ አንቺ የት ነው የተወለድሽው? አባትሽ ማን ነው? የት ነው ያደግሽው? ብላ እንግዲህ በተደጋጋሚ እየጠየቀቻት ነበረና ዳጣም እንግዲህ እንዴ በተደጋጋሚ እኮ ነግሬሻለሁ ድሬዳዋ ነው የተወለድኩት ብዬሻለሁኝ እኮ ብትላትም አዲስ አበባ ነው ያልሽኝ ነበር ያለቻት እና ባለፈው እኔም እንደዛም ቢሆን ያልኩሽኝ ሰላምዬ እኔ ምንም የደበኩሽ ነገር የለም ነበር ያለችውና የተወለድኩትኝ ያው እንዳልኩሽ ምናልባትም ድሬዳዋ ሊሆን ይችላል፣ ነገር ግን ያደግኩት ደግሞ አዲስ አበባ ነው። እኔ አላውቅም ሰዎች ያሉኝን ነው እምነግርሽ ነበር ያለቻትና እሱስ ማን ያለሽ ምን አይነት ሰው ብትላትም አላውቅም ሰዎች ናቸው ያሉኝ። አንቺ ታውቂያለሽ የተወለድሽበትን ቦታ የተወለድሽበትን አካባቢ ቤት ይሁን ሆስፒታል ይሁን ክፍለ ሀገር ይሁን ከተማ ይሁን ምን የምታውቂው ነገር የለም። እኔም ደግሞ የነገርኩሽ ሰዎች ነገሩኝ ነው በማለት ነበር ያለችውና እሷ ግን ለምንድን ነው ልትዋሽን የፈለግሽው? ለምንድን ነው ይሄንናል ልትደብቂ የፈለግሽው ነበር ያለቻትና ናታንም አንተ ናታን አንተ አቃጣሪ ለማንም እንዳትነግር ብዬ ሚስጥር ብዬ ብነግር ለሷ መተህ ትነግራታለህ ነበር ያለችውና ለምንድን ነው አንቺ መደበቂ የፈለግሽው? ደግሞ መጀመሪያም ደግሞ ለሰላም እንደምነግራት ነግሬሻለሁ ነበር ያላትና እሷም እሺ በማገኘ መንገድ አገኘሃለሁ፣ ግን ሁለተኛ ሚስጥር ብዬ ለአንተ ምንም አይነት ሚስጥር አልነግርህም፣ ምንም አይነት ሚስጥር መያዝ አትችልም ነበር ያለችውና ነገር ግን በቃ ተፋቱኝ ብያቸዋለሁ፣ ተፋቱኝ ካልሆነ ለአባቴ ደውዬ ነው የምነግረው ለሲሳይ፣ አባቴ ሲሳይ ነው በቃ ሰላምዬ በፊት እንደነገርኩሽ የተወለድኩት ድሬዳዋ ነው ያደግኩት አዲስ አበባ ነው ብለሽ ዝም ብለሽ እንደዛ ያዥው ነበር ያለቻትና ሰላም ግን በጣም ግራ ተጋብቷል። እንደዚህማ ከሆነ አባትሽም ሲሳይ አይደለም፣ እሺ አንቺስ ዋሸሽ ጋሼ ደግሞ ለምንድነው ሊዋሽን የፈለገው ነበር ያለችውና የዳጣ ነገር በጣም ጥያቄ ፈጥሮባታል ማለት ነውና
እንግዲህ አርጁ እንዴት እህቴን ይደበድብብኛል በማለት አርጁን እንደበድባለን ብላ እንግዲህ ውሃንና መጠንን ቀጥራቸው ነበረ። አርጁንም ደውላ እዚህ ቦታ እንገናኝ በማለት እንግዲህ ትለዋለች እና እሷም እንግዲህ ቀጥ ብላ አርጁ ያለበት ቦታ ሄደችው። እሱም ግን ደውሎ ከዛ ቀደም በማለት ደውሎ አቤጌልን ይቅርታ አድርግልኝ፣ ጸጸቱን አልቻልኩትም፣ እንቅልፍ አሊዝ ብሎኛል እጄን በማንሳቴ ባንቺ ላይ እኔ በደንብ እንደምወድሽ እንደማፈቅርሽ ታውቂያለሽ፣ ነገር ግን አንቺ ነሽ እልህ ያጋባሽኝ ነበር ያላት እና እውነት ነው። ሴቶች አንዳንድ ጊዜ አሳሳቶች ናቸው እና ምላሳቸው ረዘም ስለሚል እንግዲህ የማይሆኑ ቃላቶችን ለወንድ ልጅ መናገር የለባትን ነገር ነው እየተሰደበችው ያለችው እና እሷም እንግዲህ አንተም ወንድ ነህ እንዴ? እስቲ ወንድ ከሆንክ ሱሪህን አውልቅና ሊክ እንደውም ሱሪህን አውልቅና ሮጥ ሮጥ በል እስቲ ወንድነት ክልህ ነው ያለችው። ና ወንድ ልጅ ደግሞ ምንም ቢሆን እንደዚህ መባል የለበትም ነበረ። እሱም እንግዲህ አረተይ እንደዚህ አትበኝ፣ ወንድ ልጅ እኮ ነኝ ባክሽ፣ አረ ለስሜት የተጠንቀቂልኝ፣ እኔ እኮ በጣም ስለምወድሽ ነው እንጂ ባልወድሽ ገና ነበር መትቼ ነበር ከመሬት ማገናኘሽ ነበር ያት ና እሷም እኔ እናንተ ደግሞ ምንመጣጠን ሰው አይደለም፣ እስቲ ተቆጣ፣ ይሄም ስትቆጣ ደግሞ የጥቁር አዝሙድ የመሰለ ፊት ምን እንደሚመስል ሊየውም እያለችው ነበረ። መጨረሻ ላይ ግን ከአጠገቤ ሄድ ብላ በጥፊ ነበር ድርግም አርግታው ከአጠገቡ ሄደችውና እሱም እንግዲህ ተከትሏት በጣም ነው የጨወባትና በቃ መጨረሻ ላይ በከራቴና በጥፊ ብሎ ነበረ አቤጌልን የዘረራት። እንግዲህ ፊቷን አቆሳስሏታል፣ ደብድቧታል ምናምንና ይሄ ነገር እንግዲህ በጥፋቷ ነው እየተደበደበችው። እሱ ወደድኩሽ አፈቀርኩሽ በማለት በጥፊ መምታት የለባትም ነበረ። በራሷ ስህተት ነው እንግዲህ ነገሩ ቤተሰብ ጋም ደርሷል። ሁሉም ነገር ያው ቤተሰብ ጋር ሲደርስ ደግሞ ቤተሰብ በልጆቻቸው አይደራደሩም። ልጆቻቸው ጥፋተኛ እንኳን ቢሆኑ ማለት ነው። እና እንግዲህ ወይዘሮ ማርታ አለቀውም እስር ቤት ውስጥ ነው ራሱን የሚያገኘው። እሱም ብቻ ሳይሆን ወልዶ ያሳደገው አባቱንም ጭምር ነው የምከሰው። ምንም ብታጠፋ እንኳን ሴት ልጅ ናት፣ እንዴት እጁን ያነሳባታል እኔ ያለችው። ና ዳጣም እንግዲህ ናታንን አንተ አቤጌል እህትህ አይደለችም እንዴን ያለችው። እህቴ ብትሆንማ በምን እድሌ ነበር ያለውና ማለት ተደብድባ የመጣችው እኮ በአንድ በተራ ወንድ እኮ ነው። እንዴት ዝም ትላለህ? ለምን ሄዳ አደበድብላትም? አንተ ዝም ብለህ ታስደፍረናለህ እንዴ? ለስሙ ወንድ አለ ቤት ውስጥ እያለ እንላለን ነበር ያለችውና እሱም አንድን ሰው እኮ ለመደብደብ ወይም ደግሞ በአንድ ሰው ላይ ተደርበሽ ለመቆጣት ምክንያቱም ማወቅ ይጠበቅብሻል። ምንም ምክንያቱን ሳላውቅ ጥፋተኛ ማን እንደሆነ ሳላውቅ ሄጄ ሰው ላይ እጅ ማንሳት አይጠበቅብኝም። እርዳታ እንፈልጋለሁ ካለችኝ አዎ ላግዛት እችላለሁ፣ ግን ዝም ብዬ አንድ ሰው ላይ እጅ ማንሳት አልችልም ነበር ያላትና ተወሱን እኛ እናሳየዋለን በማለት እንግዲህ ውሃንና መጠንን ነበረ እሱ ወዳለበት ቦታ ይዛ የሄደችውና እሷም እንግዲህ ይዛ ስትሄድ ለዚህ ነበር እንዴ ደወልሽብኝ እና ከኔ ጋር ለመፋለም ፈልገሽ ነው ቢላትም አዎ ነበር ያለችውና ዳጣና መጠን ግን ድንጋይ ይዘው ነበር። እንግዲህ አንድ ሲኖ የሚሆን ድንጋይ ይዘዋል። እሱን ለመደብደብ ነበረ። እንግዲህ እዛ ሲደርሱ አርጁ ሆኖ አገኙትና የልጆች ነገር እንግዲህ እንዴ ዳጣዬ እሱ ነው እንዴ ልንደበድብ የመጣ ነው? እሱ እኮ አንድ ቀን ጋብዞናል፣ ደግሞ ሌላ ቀንም እጋብዛችኋለሁ ብሎናል። አርጁንማ በፍጹም አንደበድብም ይቅርብና ያሉትና ዳጣ ቀለጠች ብቻውን ማለት ነው። እንዴ አይሆንም አርጁ አትፍራ፣ በቃ አንደበድብም አይዞህ ምናምን ብለው ነው እንግዲህ ያደፋፈሩት። ዳጣ እንግዲህ እነሱን ተማምና ታግዙኛላችሁ ምናምን ብላ ነበር ይዛ ሄደችውና እሱም በይዋጣልን የመጣሽበትን ጀምሪ ነበር ያላትና እንግዲህ ዳጣና መጠን ጀርባቸውን አዙሯል። መጠንና ውሃ ጀርባቸውን አዙሯል። አርጁንማ በፍጹም አንመታም ብለው እንግዲህ ፊታቸውን አዙሯል ማለት ነው። እሱም ይዋጣልን ብላ ነበረ እንግዲህ ዳጣ። እሱም እንግዲህ ከጀርባው ገጀራ ነገር መዘዝ ሲያደርግ ያው በጣም ደንግጣለች። እንዲህ እኔ እኮ ሴት ልጅ ነኝ፣ ለሴት ልጅ ነው እንዲህን ነገር መመዛው አንተ እንዲህ ምን ባደርግ ነው እንዴት ነው የምታስበው ነበር ያለችውና ዳጣ በይ ሴት መሆንሽ አሁን ነው ትዝ ያለሽ፣ ይህን ስታይ እፋለማለሁ ብለን የመጣሽው በይ ተፋለሚ ነበር ያላትና እሷም እባክህ አረ በሴት ልጅ አምላክ እንደ እህቶቼ እንዳትነካብኝ ብዬ ብዙ ጊዜ አስጠንቅቄሃለሁ። ልጆቹ ደግሞ ስተውኝ ሄዱ። ለሴት ልጅ እንዴት ይሄንን ትመዛለህ ነበር ያለችውና ሴትነትሽን ካወቅሽ መጀመሪያውኑ አርፈሽ መቀመጥ ነበረብሽ ነበር ያላትና እሷም በቃ እንደራደር በመነጋገር እንፍታውን ያለችው እንግዲህ ዳጣ። እሱም አራዳነሽ አንቺ ከዛ ካፋራ እህትሽ አንቺ ትሻያለሽ፣ ነገሮችን ሁሉ ትረጃለሽ ነበር ያለትና በቃ እንፍታው ነገሩን አሁንም ነው ያለችው። በቃ እንደራደር፣ ይኸውልህ እኔ አሁን መሸሽ አልችልም። እነኚህ እህቶቼ ደግሞ እኔ እንደምፈራና እንደምሸሽ አያውቁም። እኔን የሚያውቁኝ ደፋርና ጎበዝ እንደሆንኩ ነው የሚያውቁኝ። ስለዚህ በል እንደራደር፣ የፈለግከውን ሰጠሃለሁ በገንዘብ ማለት ነውና ስለዚህ
የፈራህ መስለህ ሮጥ ሽሽ፣ እኔ ደግሞ ከኋላ ላባርህ ነበር ያለችውና ዳይ በቃ ተስማማ ነበር ያለችው። እሱም ሁለት አራዳዎች እንግዲህ ሲገናኙ ተስማምተዋል። እሱም እንግዲህ ፈርቶ የሸሸ መስሎ እየሮጠ ነበረ። እሷም እህቶች አጠገብ እንዳደርስ ብዬህ ነበረ፣ እስቲ አጠገባችሁ ድረስ እያለች እንግዲህ እያባረረችው ትገኛለች ማለት ነው። ዳጣ ይመችሽ ማለት ነው። አበጌል ብትሆን ይሄንን አታደርግም። እና ዳጣ እንደዛ አርግታ እንግዲህ እሱ ሸሾ አመለጠ እንግዲህ ፈራ መስሎ ማለት ነው። እነሱ ሸሽ እንግዲህ መጠንና ውሃም ከኋላ ዞጥ ዞጥ እያሉ ነበረ። አያችሁ እኔ እኮ ማንም አልፈራም ብያችሁ ነበረ፣ ደግሞ ሰራለታለሁ ብያችሁ ነበረ ሲሉ አሁ ዳጣዬ አንቺ እኮ ጎበዝ ነሽ ምናምን እያሉ እንግዲህ ያጨበጨቡለት። መጨረሻ ሁለተኛ አጠገባችሁ አይደርስም በማለት ወደ ቤት ይዛቸው ተመልሳለች ማለት ነው። እንግዲህ ናታንና አቶ ደረጀም አብረው እየተነጋገሩ ነበር። ናታን ትምህርት እንዴት ነው እያጠናን ብሎ፣ አዎ አባዬ ጥሩ ነው፣ ትምህርቴን እንደጨረስኩኝ ምናልባት ጎበዝና ጠንካራ ሰው ሆኜ ሰርቼ አባቴን የተሻለ ህይወት የተሻለ ኑሮ እንዲኖረው ማድረግ ነው የአላማ ሰው ስኬታማ ሰው መሆን ነው የምፈልገው ያለውና እሱም እንግዲህ ጠንክሮ በመስራትና ጎብዞ በመስራት ብቻ እኮ የአላማ ሰው መሆን አትችልም ወይም ደግሞ ውጤታማ መሆን አትችልም ነበር ያለውና እንዴት ማለት አባዬ ቢለው እንግዲህ እሱም ይኸውልህ አንድ ገበሬ ከ24 ሰዓት ያልተናነሰ ሰዓታቶችን ይሰራል። ነገር ግን አንድ ጥማድ በሬ ብቻ ነው ያለው። መስራቱ ብቻ ውጤት አላደረገውም። ስለዚህ አይምሮህን መጠቀም አለብህ። ብዙ ጊዜ ውጤታማ ለመሆን መልፋት መጣር ብቻ ይመስለናል እና ነገር ግን አይምሮአችንን መጠቀም አለብን ነበር ያለውና እንግዲህ ትክክል ነው አቶ ደረጀ። የሰው ልጅ ስለሰራ ብቻ ቀን ከተሌሊት ስለፈጋ ብቻ ስለደከመ ብቻ ውጤታማ ይሆናል ማለት አይደለም። ግን የሰው ልጅ ከጊዜው ጋር የሚያዋጣውን ነገር በሲስተም አይምሮ መጠቀም አለበት ነው እንግዲህ ይህ ምክር ለሁላችንም ውጤታማ አርግቶናል። እንዲህ የአረብ ሀገሩ ልጆችም እንግዲህ እንደ ምሳሌ በማንሳት የሚሰሩት ሰዓት ከ24 ሰዓት ያልተናነሰ ሰዓታትን ነው። ነገር ግን በሰው ቤት ሰውነታቸው ወዙን ለቆ ታማሚ ሆነው ከሰውነት ተራ ወጥተው ነው የምታያቸው። ከስንት አንዶቹ ናቸው ውጤታማ የሚሆኑት እና መስራት ብቻ ሰውን ውጤታማ አያደርግም በሚል ምክር ነበር እንግዲህ ያካፈለውና እንግዲህ ናታንና ዳጣም ሳሎን ላይ ቁጭ ብለው እየተጫወቱ ነበረ። እሱም ያልኩሽን ምን አደረግሽም እያለ እያወራት ነበረ። እሷ ግን ደግሞ ያልከኝ ደግሞ ምንድን ነው ባክህ ረስቼዋለሁ። አንተ ግን እንዴት ሚስጥር መደበቅ ያቅታል? እንዴት ለሰላም ትነግራታለህ ነበር ያለችውና እና ብነግራት ምን ችግር አለው? በጣም ለማወቅ እኮ ትፈልጋለች። አንቺ ለምንድን ነው ለመደበቅ የፈለግሽው ነበር ያላትና ይሄን ጊዜ ግን አቤጌል ተደብቃ እያዳመጠች ነበረ ማለት ነው። እሱም እንግዲህ ያልሽው ምን አደረግሽ ቢላትም እንግዲህ አላቅም ስትለው እንግዲህ አጠገቧ ቁጭ ብሎ ፀጉሯን እየዳበሰ ፊቷ ፊት አይን ውስጥ እያያት እንግዲህ በፍቅር አይን ዳጣዬ አንቺ እኮ በጣም መልካም ሰው ነሽ፣ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ አንቺ አስተዋይ ሴት ነሽ እያለም እንግዲህ እያወራት ነበረ። ነገር ግን ወይዘሮ አቤጌል ተደብቃ እያዳመጠቻቸው ነበረ። መጨረሻ ላይም እነሱ ወዳሉበት ቦታ እንግዲህ አላስችል ሲላት ብቅ ብላባቸዋለች። ናታን ግን ይህንን አልተመለከተም። ዳጣ ይህን የተመለከተችው ዛባ ዛባ ነበር ያለችው። ዛባ ደግሞ ምንድን ነው ብሎ እንግዲህ መለስ ሲል አቤጌል ከጀርባ እውነት ያለችውና በል እንግዲህ ደህና ዋል ብለው ነው ትታው ሄደችውና አቤጌልም ሄዳ እንግዲህ ናታን አጠገብ ነበረ ቁጭ ያለችውና ናታልም እንግዲህ በእሷ ቁጭ ስል ተነስቶ እሱም ወደ ክላሱ ይሄዳል ማለት ነው። ክላሱ ድረስ ደግሞ ተከትለው ትሄዳለች እና ፍቅር እንደዚህ ከሆነ ለምባናቷ እንትን አይልም አይደፋም ማለት ነው እንዴ። እየተከታተለችው ልጁን ነጻነቱን ነሳችሁ። በቃ ነጻነቱን ኮንፊደንሳቸውን ነው የነጠቀቻቸው አቤጌል ማለት ነው እዛ ቤት ውስጥ እና በዚህ መልክ አንድ ወንድ እንዴት ሴት ልጅ ሊያፈቅራትና እንዴት ለወደፊት ከእሷ ጋር ደስተኛ ህይወት ለመኖር ያስባል? በፍጹም አያስብም። እሷ አሁን እውነት ከአቤጌል ጋራ ህይወት ሊመሰረት የሚያስብ ከሆነ ለወደፊት ናታን ህይወቱ ሲኦል ሆኖ ነው የሚታየው። ምክንያቱም ትቆጣጠራለች፣ ቅናት አለ፣ ምንም ደስተኛ ነገር ፊቷ ላይ አይታይባትም። በቃ ተንኮልና ነገር በግዴታ የኔ ይሁንልኝ ማለት ብቻ ነውና ክላሱ ድረስ ተከትለው ትሄድና እንግዲህ ምን ልትፈልጊ መጣሽ ቢላትም ደግሞ ለዳጣ ምንድን ነው እያልካት ያለው? ለሰላም ያልካት ደግሞ ምንድን ነው ንገሪኝ ትለው። አንቺን የሚመለከት አይደለም ምን አገባሽን የምንስ ባወራት ነበር ያለውና አዎ ደግሞ ማዬ ነግረሃለች አይደለ? ኮሌጅ ትምህርታችንን እንደጨረሰን እንጋባለን እማዬ ድል ያለ ሰርግ ደግስላችኋለሁ ብላለች ነበር ያለችውና እማዬ መቼም ይሄን አታደርገውም፣ ይሄ ያንቺ ወሬ ነው ያላትና እማዬ ያልነገረችም እንዴ? የነገረች መስሎኛል እኮ እማዬ በፍጹም እንደዚህ አታደርግም ብዬሻለሁ፣ ይሄ ያንቺ የምታወሩ ደግሞ መቼም የሚሆን ነገር አይደለም ነው ያላትና
እሷም እሺ እናያለን ብላ እንግዲህ በግዴታ አስገድዳ ልታገባውም እንደሆነ አናውቅም። እንግዲህ ናታን ፈጣሪ ሆነ ነው እንግዲህ የምናየውና መጨረሻ ላይም እንግዲህ ያው ናታንና ዳጣ አንድ እንደሚሆኑ ምንም አያጠራጥርም። እና ቀጣይ ቪዲዮ ምን ይሆናል ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ ባይ